አዲስ ውል ለቤቱ ላደገበት ለልጅነት ቤቱ የፈረመው ኮቢ ማይኖ ኦልትራፎርድን በአንድ እግሩ ያቆመ ኦልትራፎርድን አጋለው ኦልትራፎርድን እሳት ለኮሰበት የጉድ ያለ ዋንጫ ባለቤትነት የደጋፊዎች የድጋፍ ድምቀትና የረጅም ዓመት የበላይነት አንድ አድርጓቸው በባላንጣነት በቆሪጥ እየተያዩ የሚጫወቱት የላንክሻየር ደርቢ ባለቤቶች ዛሬም ከትውልድ የተረከቡትን ድንቅ የደርቢ ጨዋታ ድንቅ የደርቢ ስሜት ሊያሳዩን በኦልድ ትራፎርድ ከተማዋል። ማንቸስተር ዩናይትድ ከሊቨርፑል አርነ ስሎት ከማይክል ካሪክ እስከ መጨረሻው አብራችሁን ስለምትቆዩ ከልብ አድርገን እናመሰግናለን። የዛሬውን ጨዋታ በዋና አልቢተርነት ዳረን ኢንግላንድ ሲመሩት ፎርዝ ኦፊሻል ላይ ደግሞ አንቶኒዮ ቴለር ይገኛሉ። መልካም ቆይታ ይሆንላችሁ። በማሻማው ተገጭቶ ወጣ። ኩኛ መታው። በድጋሚ ኩኛ የጉድ ያለው የተወደዳችሁ አድማጮቻችን ተደነሰ፣ ተጨፈረ። ገና ከጉዳት ሳይመለስ ገና ከጉዳት ሳይመጣ ኡብሪያው ቤሞ ያሻማው ኳስ ተገጭቶ ወጣ። የወጣውን ኳስ መታው፣ አልሆነለትም። ሁለተኛውን ደጋማው። ማካልስተር ተደረበበት። የማካልስተር ንክኪ ያለው ነገር ግን ኳሱ ቀጥታ ወደ ግብ ስለሆነ ይሄድ የነበረው በራሱ የግብ ባለቤትነት ነው የሚመዘገበው። ኩኛ ሄዶ የተለመደችውን ጭፈራ ጨፈረ። 1-0 ኩኛ ለሉክሾ አሪፍ ኳስ ላከ። የጉድ ያለም ኧረ የት እንሂድ ከዚህ ልጅ የጉድ ያለው የተወደዳችሁ አድማጮቻችን ብሩኖ ፈርናንዴዝ ግብ እንዲሆን ኳስ በምንም ይሰጣል፣ በምንም አሲስት ያደርጋል። ታዲያ የት እንሂድ ከዚህ ልጅ? የት እንሂድ ከብሩኖ ፈርናንዴዝ? ሉክሾ ወደ ፔናልቲ የላከውን ኳስ ብሩኖ ፈርናንዴዝ በቴስታ ለቤንጃሚን ሴስኮ በረኛው ጨርፎ ሲመጣ ተደረበበትና መረቡ ውስጥ ቀረቀረው። ኳሱ ወደ መሃል ሜዳ ተመለሰ። ዳረን ኢንግላንድ ግቡ ምንም የእጅ ንክኪ የለውም። ወደ መሃል ሜዳ መልሱት 2-0 ብለው አስድቀዋል። ካርሎስ ካስሜሮ ለአማዲያሎ ሰጠው። አማዲያሎ ተሳሳተ። የተሳሳተውን ኳስ በካውንተር የመጡ ይገኛሉ። ዶሚኒክ ሶቦስላይ ምን አይነት አስደናቂ ልጅ ነው! አማዲያሎ የተሳሳተውን ኳስ ከራሳቸው የሜዳ ክፍል ድረስ ብቻውን አምጥቶ ሴላመንስን አቁሞ ወተፈው። ዋይ ምንና የውን ከዚህ በኋላ የጉድ ያለ 2-1 ላንክሻየር ደርቢ ኦልድ ትራፎርድ ስቴዲየም የቀያይ ሰይጣኖቹ ቤት ከዚህ በኋላ ምን ያሳየን ይሁን? 2-1 ተሳሳተ። ሁለተኛው አጋማሽ ላይ የጉድ ያለ ማንቸስተር ዩናይትዶች ቀዩን ማሊያ ብቻ ነው የለበሱት። እንዴ ሁለተኛውን አጋማሽ መሳሳት አብዝተዋል። ከመሃል ሜዳው አንስቶ እስከ ግብ ጠባቂው ድረስ
ሴላመንስ ተሳሳተ። ሴላመንስ የተሳሳተውን ኳስ ዶሚኒክ ሶቦዝ ላይ ለኮዲ ጋክፖ ሰጠው። ኮዲ ጋክፖ ደግሞ ቀረቀረው። 2-1 ከረጅም ጊዜ በኋላ አስደናቂውን የላንክሻየር ደርቢ ፉክክር እየተመለከትን እንገኛለን። 2-1 ከተኮነ በኋላ ማንቸስተር ዩናይትዶች ወደ ጨዋታ ለመመለስ ጥረት እያደረጉ ይገኛሉ። ሊቨርፑሎችም ለመከላከልና ካውንተራቸው እጅጉን ያስፈራል። ማንቸስተር ዩናይትድ ኮኛ አሪፍ ኳስ ላከለት። ሉክሾ ወደ ፔናልቲ ቦክስ ላከ። የላከው እንደምንም ወጣ። በድጋሜ የጉዳንም የሚሰማን ካለም ወደ ተወደዳችሁና ወደ ተከበራችሁ አድማጮቻችን አዲስ ውል ለቤቱ ላደገበት ለልጅነት ቤቱ የፈረመው ኮቢ ማይኖ ኦልትራፎርድን በአንድ እግሩ ያቆመ ኦልትራፎርድን አጋለው ኦልትራፎርድን እሳት ለኮሰበት። የጉድ ያለ ውዴት ወድራቸው አድማጮቻችን ዋይ ማን ያምናል? ኮቢ ማይኖ ሉክሾ ያሻማውን ኳስ አማድ በስራቱ ሳይገጭ እንደምንም ብሎ ያወጡትን ኳስ ኮቢ ማይኖ እውነትም አንተ ስጦታ ነህ። እውነትም አንተ የማንቸስተርና የእንግሊዝ ስጦታ ነህ።